የነበረ ሰው ግን ዘላለማዊ ውለታ ላይ ያለብን የሱ ሌሎች ዝሮት እንዴ ችግር የለው ፈር ያባሉ መኖር አይቻልም። እንደዛ አይቻልም። ኢትዮጵያን አክብሮ የኢትዮጵያን ጉርብትና ወዶ ከኢትዮጵያ የሚደረግ ጥቅም ማንኛውም ነገር ካለ በደስታ ችግር የለው። በምዝበራ ግን መሆን የለበትም። ከዚህ ውጪ ከምዕራቡም ከምስራቁም ተባብረን ሀገር መገንባት ነው የምንፈልገው። እኛ ቅጥረኞች አይደለንም። ለሆነ ግሩፕ ተቀጥረን ነዳይ ጠፍቶ እኮ አይተውም። ሰሞኑ ተቀጥለውኝ እውነት እላቸዋለሁ እንደ ዶክተር አብይ አህመድ ያለ ስማ አሁን የሬክ አፈናቅለው በቀጥታ አምጥተው የኢትዮጵያ ድንበር ላይ ነው። እሱ ብቻ እንዳይመስላችሁ ወፍዬ በጣም ብዙ ችግር አለ። የኢትዮጵያ ድንበር ላይ እየተደረገ መሆኑ ግጭት እየተሸጋገረ እያየው ትሬድ ዋር የንግድ ጦርነቱ እየተፋፋመ እየተጋጋመ ሲሄድ ድንገት ስፕላሽ ቢያደርግ ከስትራቴጂክ ቦታና ከስትራቴጂክ ሪሶርስ አልፎ ወደ ትሬድ ዋር እየተሸጋገረ እያየው ትሬድ ዋር የንግድ ጦርነቱ እየተፋፋመ እየተጋጋመ ሲሄድ ድንገት ስፕላሽ ቢያደርግ ድንገት ጭረት ቢፈጠር ጭረቱ የሚፈጠረው አንተ ጎሮ ላይ መሆኑ ስታውቀው ነው የሁኔታው አሳሳቢነት የሚገባ። ወፍዬ ዱዋር ይላሉ እነሱ፣ ለኛ ሁልጊዜም ሆት ዋር ነው። ሩሲያና አሜሪካ መካከል ሲካሄድ የነበረው ኮልድ ዋር እያለ ያወራሉ። ለኛ ኦጋዴን ነው፣ የኦጋዴን ጦርነት ለኛ የሰሜኑ ጦርነት ነው። ለአፍሪካ ሁልጊዜም የልዕለ ኃያል የኛ ጋር የቃታ ጦርነት ነው የሚሆነው። ልብ አድርጉት እንደዋዛ እንዳይመስላችሁ። ስለ ጅቡቲ ላይ ያለው ነገር እጅግ በጣም አሳሳቢ ነው። ሁለቱ እንደ ትራምፕና አሁን ጂፒ እየሄዱበት ባለው ሁኔታ እየተፈካከሩ ያለበት ሁኔታ እየሄዱበት ያለው መጋጋል ድንገት ገላጋ አጥቶ ድንገት አንዱ እብደት ቀበጥ አድርጎት ነገር ቢያደርግ በፉክክር በውር ድንበር በትዝደስ ትራፕ ሄደው ቅርቅር ይሉላል። ነገ ጠዋት ጅቡቲ ላይ ፊልማ ቢጀምሩ ግብግብ ቢጀምሩ የአንተ ጉሮሮ ላይ ጥባ ጥቦጭ። ስለዚህ ጉሮሮህን ማስተንፈሻ ታበጃለህ። ጦርነት ተነስቶ ጉሮሮ ተዘግቶ አፈር ዲቤ እስከምትበላ ከምትጠብቅ በጦርነት በጥሰህ አሰብ ገብተህ አላየሁም በል አሰብን ይዘህ ከዛ ብታወራ ይሻላል። ጦርነት ነው አይደለም? ይሄም ጦርነት ነው። ይሄን ጎስት ስቴት ፌልድ ስቴት ማድረግና ኦና ቤቱን በርግዳ መግባት የፍጅ ወፍድ ታፍነን ከምንሞት ሰብረን መሰንፈሻ ከፍተን እኛ ሞተን ሌላው ቢተርክሻ ብለህ መሄዳለን። ፋኖ ምን አሉ መሰለህ? ፋኖ የኛ ቀይ ባህር 4 ኪሎ ነው አስባሏቸው። ቲፒካሊ የኤርትራ ተላላኪዎች ናቸው ብለህ ዝጋው። በፍጹም አጀንዳው የሻዕቢያ እንደሆነ በቃ በግልጽ የሚያሳይ ይችላል። የዶክተር አብይ መንግስት የባህር በር ጥያቄ ሲያነሳ እነሱ ምን ብለው መጡ? ፋኖን የኛ እኮ ቀይ ባህር የባህር በር ጥያቄያችን 4 ኪሎ ነው የሚመለሰው፣ ቀይ ባህራችን 4 ኪሎ ነው ብለው መጡ። 100% የሻዕቢያ ተላላኪ ነው ሰረዳ። ሁለተኛ ወያኔ ጋር ሄደ። አጀንዳው የሻዕቢያ እንደሆነ በቃ በግልጽ የሚያሳይ ይችላል። የዶክተር አብይ መንግስት የባህር በር ጥያቄ ሲያነሳ የኛ እኮ ቀይ ባህር የባህር በር ጥያቄያችን 4 ኪሎ ነው የሚመለሰው፣ ቀይ ባህራችን 4 ኪሎ ነው ብለው መጡ። 100% የሻዕቢያ ተላላኪ ነው ሰረዳ። ሁለተኛ ወያኔ ጋር ሄደ። ወያኔ ምን አለ? የዶክተር አብይ መንግስት ሻዕቢያ አሰብን በኃይል ለማስ ካለው ፍላጎት ትግራይ የጦር አውድማ ላይ ያረጋት ነው። እኛ ደግሞ ይሄን አንፈቅድም አለ። አማኑኤልም ብሏል። እቺ ማለት እንጆሪም ብላለች፣ ማሽላውም ብሏል፣ ደጺም ብሏል። ምንም ያሳየ ሁለቱም ሰዎች ከሻዕቢያ ጋር ተመካክረው ተላላኪ ሆነው እየሰሩ ያሳያል። ወያኔ ፋኖ በልልኝ
አየው አሰብን በኃይል ለማለት የዶክተር አብይ መንግስት አሰብን በኃይል ለማለት ፈልጎ ነው። አሁን እኛ ጋር ጦርነት አላችሁ ከኤርትራ ጋር ሰራላችሁ ብሎ ምን ለዛ ነው ብለዋል። የነሱ አፈሙዝ መሆናቸው ማነው የነሱ አፈቀላጤም አፈሙዝም በላቸው ለነሱ ተላላኪ ተዋጊ መሆናቸው የሚያሳይ ነው። ያን በኩል በትግሬ በኩል በሱማሌ በኩል ጫን ብለው ገፍቶ ይመጣል ወያኔ ኢትዮጵያን ለማተራመስ። እኔ ግርም የሚለኝ ዝም ብዬ ነው ማሳላት ጭቂ ሳሰራው በአፋር በኩል ብዙ አይጫንም። ታዲያ ምን ነው ችግር አለ እንዴ? በሁመራ በኩል ጫና፣ በጎጃም በኩል በደንብ አፋርነትና ኢትዮጵያዊነት ምን ማለት ነው? አሰብና ኢትዮጵያዊነት ምን ማለት ነው የሚለው ከማንም በተሻለ የምታውቀው ማናት? ኢንጂነር አይሻ። ለምን የሆነችው ስለሆነ ዞር በል እኔ የአፋር ማንነቴና ኢትዮጵያዊነቴ ተምታቶብኝ አቅም አለች። እሺ አፋር ስትይዝ ከፖርቶ ሱዳን እስከ አልዱሜራ ያለ ነው እና ኤርትራ ያለው ኢትዮጵያ አፋር ኢትዮጵያዊ ነው ሳይሆን የስንዲ እና መከላከያ ሚኒስትሪዎቹ ይሄንን ፐዝል ይሄንን ቁቁልሽ ልትፈችልን ነው ስላት ያው በለው የሚባል ነገር የለም። ወፊ በእናትህ የእንጂነር አይሻ ንግግር ሰምተን የአፋርም ህዝብ ጀግንነትን በጣም ይወዳል፣ ጀግናን ያከብራል፣ ያወድሳል። ሚጋዕዋና መጋዕዋናን ታይሲ ይባላል በእኛ ማለት ነው። ሚጋዕ ማለት ስም፣ ክብር፣ ዝናን ከማጣት አለመቀበር ይሻላል ይላሉ እንግዲህ አባቶቻችን። ለባህር በር ቅርብ መሆኑ፣ ለቀይ ባህር ቅርብ መሆኑ እንግዲህ 1300 ኪሎ ሜትር የቀይ ባህርን ኮስት በተንም ብለው ቢሆን አፋሮች ይኖሩበታል። በኤርትራ ያለውንም በጅቡቲ ያለውንም እስከ ፖርት ሱዳንም ይኖራሉ አፋሮች። እንደዛ ተበትነው ግን የኢትዮጵያ ኬዝ ኢትዮጵያዊ ነኝ ካልክ በቂ ነው። ከፖርት ሱዳን እስከ ድራስ ዱሜራ ባለው የአፋር ማህበረሰብ ውስጥ ኢትዮጵያዊነት ያለውን ክብር ያለው ነገር የለም። አሁንም ኢትዮጵያዊነት ትልቅ ክብር የሚሰጠው ጉዳይ ነው። በዛ አካባቢ የባንዲራው ኬዝ እንዳለ ሆኖ ማለት ነው። ይሄ የተባለው ዝም ብሎ አይደለም። በግመሎቹ ላይ የሚደረጉት ምልክቶች እንዳለ ሆነው ባንዲራው ግን የሀገራችንን እንትን ለመግለጽ የሚጠቀሙበት ስለሆነ ነው። በጣም እንኳንኛ ሰዎች እንስሶችም ለማለት ነው እንግዲህ እንስሳም የኛን ባንዲራ ሪኮግናይዝ ማድረግ መቻሉን በትንሿ ጎጇቸው ላይ አይታችሁ ከሆነ እሱ ላይ እንኳን ያቺ ባንዲራ ትቀመጣለች ፊት ለፊት ማለት ነው። ይሄ እንግዲህ ለሀገራቸው ያላቸውን ፍቅር የሚያሳዩበት ነው ብዬ ነው የማስበው። አይደለም ኢትዮጵያ ውስጥ ያለው አፋር፣ ሁሉም በዙሪያችን ያሉ ጅቡቲም ይሁን ኤርትራ ያሉ አፋሮች ኢትዮጵያ ላይ የሚደርሰው ጉዳት ወይም ችግር እያንገበገባቸው የሚኖሩ ናቸው እና አሁንም አለንላችሁ፣ እንመጣለን፣ እናግዛለን። ኢትዮጵያ ስትኖር ነው እኛ የምንኖረው። እንግዲህ ግብጾች የኡመል አረብ ነው የሚባሉት፣ የአረቦች እናት ነው የምትባለው ግብጽ። እኛ ደግሞ የህዝቦች እናት ነን ብለን ነው የምናምነው እኛ። ስለዚህ የህዝቦች እናት ማለት የዓለም ፍጡራን የሰው ፍጡር የሆነ ሁሉ እናት የሆነች ሀገር ስለሆነችም ጭምር እኛ ደግሞ ያ የሰው ልጆች መገኛ መገለጫው የሆነውን ፎሲልም የተገኘው በእኛም አካባቢ ስለሆነ አፋሮች ቀደምት ኢትዮጵያውያን ነን ብለው ያስባሉ። ስለዚህ ስለ ኢትዮጵያ ከእኔ በላይ የለም፣ እኔ የኢትዮጵያዊነት ጥግ ነኝ ብለው ነው የሚያስቡት ማለት ነው። በደርግ ጊዜ እንግዲህ የአሁኑ ባለቤት ኤርትራና ጅቡቲ ያሉትን አፋሮች የምታገናኘዋ ትልቋ ብለው እነሱ የፈጠሯት አፋር ነች። ለሳቸው ትልቋ ቤት ግን ኢትዮጵያችን ናት። ስለዚህ ኢትዮጵያ ከኔ ውጭ ሰው የላትም ብለው ትግሉን የነሱን አቋም አልደገፉም። አሁንም ቢሆን በኢትዮጵያዊነቱ፣ በኢትዮጵያ ክብር፣ በኢትዮጵያ ባንዲራ የማይደራደር ግን ደግሞ ማንነትና የኢትዮጵያ አንድነት ተጋጭቶበት የማያውቅ ማህበረሰብ ነው ለማለት ነው። ግዛት ብቻ ሳይሆን የኢትዮጵያ ራስ ገዝ ብቻ ሳይሆን ነዋሪዎች 33,500 ነበሩ። ኤርትራዊነት በራሱ ጸረ ኢትዮጵያዊነት መሆን ስለሆነና
የኢትዮጵያ የሆነ ነገር ሁሉ በመጻረርና በመቃወም ላይ የተመሰረተ ስለው ለምንድነው የኢትዮጵያ ብሔራዊ ጥቅም ለነሱ ለታቢስነት የሆነባቸው ጦርኝነት የሆነባቸው? ለምንድነው የኛ ሰላም ለነሱ በሽታ የሆነው ይላል? ኤርትራ እየተጠቀመች እኛ ብንጎዳ ኖሮ እሺ በቃ እኛ ተጠቅመናል እናንተ ተጎዱ ቢላል እኛ ባለመጠቀማችን የምንጎዳዋል ራይት ከኛ እኩል የምትጎዳው ማናት? ኤርትራ። ቆይ ሀገሬውን ሹ ለምን ነበር ኤርትራ አርበኞች ነው ያልከው? ኦኬ አልገባኝም ነበር አብጪ አለጅ ነው እንደ ለካ እኛ በስሙኒ ተገዝተን የኢራን ጥቅም የምናስከብር እንትኖች አይደለንም ይላል። የኢትዮጵያ ጥያቄ የኤርትራን ብሔራዊ ጥቅም ያስከብራል። ምክንያቱም የኢትዮጵያ ብሔራዊ ጥቅም ኤርትራ ይጠቅማል። የኤርትራ ውለታ ይከፍላል ማለት ነው። ህዳሴ ግድብን ብሰጥ ያዋጣኛል አለ። ቴሌ ብሰጥ ያዋጣኛል አለ። አየር መንገድ ብሰጥ ያዋጣኛል። ለምን? የኢትዮጵያ ብሔራዊ ጥቅምን ለማስከበር በማድረግ ጥረት አለ። የባህር በር በጣም አስፈላጊና ወሳኝ ነው አለ። ቆይ አሰብ ብንጠቀም የኢትዮጵያ ብሔራዊ ጥቅም ይከበራል፣ የኤርትራ ብሔራዊ ጥቅም ምንድን ነው ያልኩት? የኤርትራ ብሔራዊ ጥቅም ይከበራል። መች አውቀኑ? እንዴት አውቀኑ? የምናውቀው ነገር የአሰብ ወደብ ባለመጠቀማችን ኤርትራ 2.5 ቢሊዮን ዶላር ይቀርባታል በትንሹ ይከበራል። መች አውቀኑ? እንዴት አውቀኑ? የምናውቀው ነገር የአሰብ ወደብ ባለመጠቀማችን ኤርትራ 2.5 ቢሊዮን ዶላር ይቀርባታል በትንሹ የኤርትራ ብሔራዊ ጥቅም ይከበራል። መች አውቀኑ? እንዴት አውቀኑ? የምናውቀው ነገር የአሰብ ወደብ ባለመጠቀማችን ኤርትራ 2.5 ቢሊዮን ዶላር ይቀርባታል በትንሹ በወደብ ላይ ጥገኛ የሆነች ሀገር ወደቧን አልጠቀምም ብትላት ናሽናል ኢንተረስቷን ለተጻረረ ህልውና ላይ አደጋ እንደጋረጥ ይቆጠራል። የኛ ችግር የሆነበት ወደብ ላይ ጥገኛ ሆኖ ወደቡን እንደተጠቀሙ